አርቲስት ቬሮኒካ አዳና በሌላ አዲስ ስኬት አዲስ ነገር ብቅ ብላለች። ይኸውም ከዓለም አንደኛ የሆነው የቤት ዕቃ አምራች ድርጅት በሚሊዮኖች ክፍያ ብራንድ አምባሳደር አድርጎ ሾሟታል። በዚህ ዝግጅት ዝርዝር ጉዳዩን የምንመለከት ይሆናል። አብራችሁን ቆዩ። በራሷ የምትተማመን ቅንጡ ቀበጥ ጎበዝ ጠንካራ አስተዋይ ሴት የቤተሰቧ በተለይ የአባቷ መከታ ሰው አክባሪ የመጣችበትን ህይወት ለማህበረሰብ በግልጽ የምትናገር ብዙም ድብብቆሽ የሌለባት ብዙዎች ተፈጥሯዊ ማንነቷን ራሷን መሆኗ ለመወደዷ ምክንያት ነው ይሏታል። እሷ ብቻዋን መጽሐፍ ነች። ሁሌም አዲስ ነገር አይጠፋትም። በማህበረሰባዊ ጉዳዮች ላይ ተፈልጋ የምትጣጣም አይደለችም። ደራሽ ናት የሚሏትም አሉ። ሳቅ ከፊቷ አይጠፋም። ጎበዝና የተማረችም ነች። የሙዚቃ ሙያውን አክብረዋለች። ለዛም ኢንዱስትሪው ከፍሏታል። ደግሞ የሚሏት የሙያ አጋሮቿ ናቸው። ምንም ሙዚቀኛ ብሆንም እግዚአብሔር ከኔ ጋር ነው ትላለች። እሱ ሲፈቅድ ደግሞ ለሱ የምዘምር ያደርገኛል የሚል እምነትም አላት። በቅርቡ በእንባ የዘመረችውን ከዚህ ቀደም አቅርበንላችሁ ነበር። አዝነው የደረሰችላቸው ስለሷ ብዙ እንዲሉ አትፈልግም። ጥበብ የተሞላበት መድረስ ይሉታል። ይህ ነው። ልጅቷ ቅመም ነች። ነገሮች ሁሉ የሚጣፍጡላት። አንዳንድ የሃይማኖት አባቶች አቀመስከኝ በሚለው ሙዚቃዋ የግልሙትና ስራ ነው ቢሏትም፣ አንዳንዶች ሪሃናን ስለምትወዳት ኢሉሚናቲ ናት ቢሏትም፣ እሷ ግን ዛሬም ከመንገዷ አልቆመችም። ከህዝብ ፍቅርና አክብሮትም አልጎደለባትም። ትላንት ሂማን ሄር ለመበደር መከራ ትበላ የነበረችው ወጣቷ ቬሮኒካ ዛሬ የሂማን ሄር አንጓ የሆነውን ድርጅት በአምባሳደርነት ተቆጣጥረዋለች። በአንድ ወቅት ያጎሳቆላት ችግርን ዛሬ እየተበቀለችው ነው። ከሙዚቃ ህይወት ባሻገር ይበልጥ እንድትወደድ የሚያደርጋት ለህዝብ ቅርብ መሆኗ እንደሆነ አያጠያይቅም። ለሷ ትላንት ታሪክ ነው። በመንገዷ ሁሌም አዲስ ነገር አለ። ህልሜ ትልቅ ነው ትላለች። ምንም ነገር የሚያቆማትም አይመስልም። ታማ እንኳን በአሜሪካ ያሳየችው የስራ ፍቅር በርካቶችን አስገርመው ነበር። በአንድ ወቅት በፍቅረኛዋ ምክንያት ራሷን ልታጠፋ የነበረችው ቬሮኒካ ዛሬ በርካቶች ትልልቅ ድርጅቶች እንድትወክላቸው በከፍተኛ ውድድር ውስጥ ናቸው። ዛሬም ሌላ ስኬት ይዛ ብቅ ብላለች። ሚዲያ የተሰኘ ድርጅት በሚሊዮኖች ብር እንድትወክለው አሳምኗታል። እሷም ማህበራዊ ጉዳዮች ላይ ለምሰራው ስራ አግዙኝ፣ እኔም እንደዛ ከሆነ እስማማለሁ ስትል ቃሏን በውል አስደግፋ ሰጥታቸዋለች። ይህች ትላንት በእናቷ ለመፈለግ ስትጎዳ የነበረችው ብርቷ ሴት ዛሬ ተስፋነሽን ጨምሮ የበርካቶች ሴቶችን ህይወት ለማደስ ደፋ ቀና እያለች ትገኛለች። እንዲህም ትላለች፣ ሳቃቸው መመለሱ በቂ ነው። እንዲህ አደረግኩ ማለት አልፈልግም። ምንኛ መታደል ነው ሰጥቶ እንዳልሰጡ መሆን። ያው ጉዳዩ አንደኛ እኔ ስሰጥ አይታይ ይባል ነገር የለም። እንደዛ ነበረ። አልፈለኩም ነበር። እሷ ነች አትሊስት በጣም የኢትዮጵያ ህዝብ ጥያቄ ስለነበረበት ደህና ነች ወይ የሚለውን ነገር እሱን ለማሳወቅ ያህል ነው እንጂ ያን ያክል አሁንም ምነግርሽ ነገር አይኖርም። ግን በጣም ደስተኛ ነች አሁን ላይ። በጣም በቃ እንዴት ነው ሳቋን። አሁን ደግሞ ከሚዲያ ጋር ደግሞ መጀመሪያ ቅድም እንደተናገርኩት በጣም የወደድኩላቸው ነገር ማህበራዊ ጉዳይ ላይ ኤኒ ታይም አለን እናግዛለን ስላሉ በጣም የገዙኝ ነገር እሱ ነው። ከዚህ በፊትም እንግዲህ እንደሰማሽ በጣም ብዙ እርዳታዎችን አድርገዋልና ከነሱ ጋር በጣም ብዙ ነገሮች እንሰራለን። እኔ በእንደዚህ አይነት ስራ ላይ መስራት እወዳለሁ። በሱ ነገር ጠብቁን። የነሱንም የኛንም ስራ በደንብ ከፍ አድርገን ደግሞ እንመጣለን በተለያዩ ነገሮች። ይህ ድርጅት ደግሞ የዓለማችን ቁጥር 1 ዕቃ አምራች ድርጅት ነው። ሚዲያ በ1968 በቻይና ውስጥ የተመሰረተ ሲሆን ከ200 በላይ ለሚሆኑ ሀገሮች ምርቶቹን ይልካል። ከዓለም ደግሞ አንደኛ የቤት ዕቃ አምራች ድርጅት ነው። ፎርቹን ግሎባል 500 የዓለማችን በኢኮኖሚ ሀያላን ኩባንያዎችን የሚያጎላ ለዓለም አቀፉ የንግድ አዝማሚያዎችና አጠቃላይ ኢኮኖሚያዊ ገጽታ ቁልፍ አመላካቸውን የሚያገለግል የተከበረ ደረጃ ነው። ይህ አጠቃላይ ዝርዝር ትልቁን ኮርፖሬሽኖችን በገቢ ማሳየት ብቻ ሳይሆን እንደ የገቢ እድገት፣ ትርፋማነትና እነዚህን መሪ ኢንተርፕራይዞች መልክዓ ምድራዊ ስርጭት ባሉ የተለያዩ ሁኔታዎች ላይ ጠቃሚ ግንዛቤዎችን ይሰጣል። እንደ አውሮፓውያን አቆጣጠር በ2024 ሚዲያ ተጨማሪ እድገትን አስመዝግቧል። በደረጃ ውስጥ 277ኛውን ቦታ በማግኘቱ በዓለም ገበያ ውስጥ ቀጣይ እድገቱንና መስፋፋቱን ያሳያል። በኢትዮጵያ የሚዲያ ምርቶች ከ2018 ጀምሮ በብቸኝነት የሚያስመጣ ሲሆን ምርቶቹ ብራንድ ተኮር ናቸው። የሚያስመጧቸው የቤት ኤሌክትሮኒክስ እቃዎች ሲሆኑ
ፍሪጅ፣ የልብስ ማጠቢያ ማሽን፣ የእቃ ማጠቢያ፣ የአየር ማቀዝቀዣና ማሞቂያዎች፣ የተለያዩ መፍጫዎችንና የመሳሰሉትን ኑሮ ሊያቀሉ ምቾትን ሊሰጡ የሚችሉ ጥራታቸውን የጠበቁ የቤት ውስጥ መገልገያዎችን ለደንበኞቹ ያቀርባል። በአዲስ አበባ ውስጥ ዋና ዋና በሚባሉ ቦታዎች ላይ ከ11 በላይ ብራንድ ሾፖች አሉት። እንደዚሁም ረጅም ጊዜያት አብረውት ከሰሩ ኤጀንቶቻቸው ጋር በመሆን ምርቶቻቸውን ወደ ተለያዩ ክፍለ ሀገራትም ይልካሉ። አሁን ደግሞ ከድምፃዊት ቬሮኒካ አዳነ ጋር የተለያዩ ማህበራዊ ግዴታዎቻቸውን ለመወጣት እና ህዝቡ ጋር የነበራቸውን ተደራሽነት በተሻለ መልኩ ለማጎልበት የተለያዩ ስራዎችን በጋራ እንሰራለን ሲሉ በቬሮኒካ አዳነ አማካኝነት ቃላቸውን ሰጥተዋል። እሷን የመረጥንበት ምክንያት የተማረች ቤተሰቦቿን የምትረዳ ማህበራዊ ግዴታዎቿን በተቻላት መጠን የምትወጣ ክብሯን ጠብቃ የምትኖር ስራዋ ላይ ብቻ የምታተኩርና ማንም ላይ የማትደርስ ትክክለኛ ኢትዮጵያዊት ሴት ስለሆነች ነው ሲሉ ቃላቸውን ሰጥተዋል። ኢሳይ በየነ እባላለሁ። በድርጅታችን በኬ መቅደም ኢምፖርት ማናጀር ላይ ያው የሚዲያ ጋር በዋናነት ከሚዲያ ምርቶች ጋር ከውጭ የሚመጡትን ማስመጣቱን ማከፋፈሉንም እስከ ሽያጭ ድረስ መከታተለው ነው። ስለዚህ ያው ማርኬቲንጉም በሚሰራው ሚዲያን በሀገራችን ላይ ማከፋፈሉን መሸጡን ማስመጣቱንም የተለያዩ ብዙ አይነት እቃዎች አሉ። ከፍሪጅ ጀምሮ ዋሽንግ ማሽን፣ የተለያዩ ስሞል የኪችን አፕላያንሶች፣ ኦቭኖች፣ ማይክሮዌቭ፣ ማሞቂያዎች ብዙ እቃዎች አሉ። ብዙ ምርቶች ነው ያሉት እና እነኝን በሞላ አስመጥተን የተለያዩ ማከፋፈል ስራ ላይ ይሰራሉ። የሙዚቃ አድናቂነት እንደው ቬሮኒካን ያው እንሰማለን። ያው እንዳሁን እንትን ባንልም እንደ በፊቱ ባይሆንም በተወሰነ እንሰማለን። እሷን ሙዚቃዎች በተለይ እየሰማን እንላለን። ያው ብዙ ባንሰማም በቂ ሰሚዎች ነው እና የዘፈኖችም እናውቃቸዋለን፣ እንወዳታለን። ቬሮኒካን እንድትመርጡ ያደረጋችሁ ነገር ያው ስለ እሷ ያለን ነው። ከህብረተሰቡም ፖዘቲቭ ፊድባክ ነው ያለው በእሷ ዙሪያ። እሷም ብዙ የምትሰራቸው ነገሮች አሉ። እሷም ጥሩ ያው ሶሻል ሚዲያ ላይም በተለያዩ ቦታ ተቀባይነት ያላት ሰው ነች። እንዲሁም ደግሞ ያለው ብራንዳችንን ጥሩ ወኪላ ወደፊትም እኛም ኮርተን ቬሮኒካ የኛ አምባሳደር ነች የምንለው። እሷም ሚዲያ አምባሳደር ነች ስትል ብራንዳችን ጥሩ ብራንድ ስለሆነ እሷም ደስ ብሏት የሚዲያ አምባሳደር ትላለች። እኛም ደግሞ ደስ ብሎን ቬሮኒካ አምባሳደራችን ማፋችን ሞልተን እንድንል የምታደርገን ሰው ነች ብለን በማሰብ ነው። ሚዲያ ብራንድ ትልቅ ብራንድ ነው፣ በጣም ጥሩ ብራንድ ነው። እንግዲህ እሱን በደንብ ታውቀው ሙሉ ተደራሽ ሆኖ የሰዎችንም ፍላጎት የሚያሟላ ሆኖ ተደራሽ እንዲሆን እንግዲህ የምንችለውን እንሰራለን። ቬሮኒካ ብራውን ብዙ ስራዎች እንሰራለን። ቬሮኒካ አዳለም ቀጠል አድርጋ በቀጣይ ትልልቅ ስራዎችን አብረን እንሰራለን ስትል መልእክቷን አስተላልፋለች። ሞር ሙዚቃዬ ላይ ነው መስራት የምፈልገው፣ ግን ደግሞ ኃላፊነትን መወጣትና ማስመስከር ኦኬ እንደዚህ መስራት ይቻላል የሚለውን ደግሞ ማሳየት እፈልጋለሁና አሰ ብራንድ አምባሳደር ስፔሻሊ አሁን ለሚዲያ ደግሞ በጣም ትልቅም ኢንተርናሽናል ብራንድ ስለሆነ በጣም ትልቅ ነገር ጠብቁ እላለሁ። ውድ የጎልደን ቪው ሚዲያ ተከታታዮቻችን ለዛሬው ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። ስለተከታተላችሁን አመሰግናለን። ቀጣይ በሌላ ሀሳብ በሌላ ፕሮግራም የምንገናኝ ይሆናል። ቸር እንቆይ።